ዳርዳሩን የሚሮጥ የፍየል ግልገል ለቀበሮ ሆኖ መቅረቱ አይቀርም። ከእረኞቹ ድንኳን ያራቀ ግልገል ግን ማንም አይነጥቀውም። ድንኳኑ አልተፈታም፣ ጉባኤ ቤት አልተፈታም። እኛ እንደ እኔ ለራሴ የሌሎችን መምህራን አላውቅም። እኔ ለራሴ የአባቶቼ ሕይወት የለኝም፣ የአባቶቼ ትምህርት ግን አለኝ። እግዚአብሔር የገለጠልኝ ነገር ገለጠልኝ ምለው ዛሬ አየሁት ሰማሁት ምለው የለኝም። የተገለጠላቸውን መምህራን ትምህርት ግን ሳልቀንስ አስተምራለሁ። ጉባኤ አለ፣ መለካት እችላለሁ፣ መመዘን እችላለሁ። የምናገረው ነገር በአንደኛው ክፍለ ዘመን ሊቅ ይመዘናል። በነ ቅዱስ ኢሬኔዎስ በነ ቅዱስ አግናጤዎስ መጽሐፋቸው አለ፣ ምስክር ነው። በግዕዝ አለ፣ በግሪክ አለ፣ በእንግሊዘኛ አለ። የነ ቅዱስ ዮሐንስ አፈወርቅ አለ። ሚዛን ላይ መቆም እንችላለን። እኔ የማስተምረው ትምህርት ትናንት ያስተማሩትን ነው። ይህንን ሰው አባቶቻችን እኛ ላይ እምነት ካጣችሁ ትናንትን ፈልጉ። የእውነቴን ነው። ፍልስጤማውያን ትቢያ የሚደፉበትን የአብርሃምን ጉድጓድ መፈለግ ይገባል። እንደ አባታችን እንደ ይስሐቅ ሲቆፍር አባቶች ሲደፍኑበት መጨረሻ የአብርሃምን ውሃ አገኘው። ይህ በእውነተኛው የሐዋርያዊ ምንጭ ላይ ትቢያ የሚነሰንሱበት ፍልስጤማውያን ናቸው፣ የእግዚአብሔር ወገን ያልሆኑ መናፍቃን ማለት ነው። አንተ ግን ጉድጓዱን እስከምታገኘው ድረስ ቆፍር። ትናንትኔ ሂዱ የቅዱስ ኢሬኔዎስ መጽሐፍ እስኪ አንብቡት። እስኪ መጽሐፍ እኮ አለላችሁ፣ ሞልቶላችኋል። ኤጌኔስ ዳይሬሲስ የሚል መጽሐፍ አሁን አለላችሁ፣ አንብቡት እስኪ ሂዱና። በእንግሊዘኛ አለ፣ ተምረናል ትላላችሁ። እስኪ አንብቡ ሂዱና፣ እመቤታችን ምን እንደሚላት ጌታ ምን እንደሚለው ሂዱና አንብቡት። የነ ቅዱስ አግናጤዎስን መጽሐፍ ይዩት አለላችሁ። አይድ ቁጭ ብሎ እኮ ነው እንዴ መጽሐፍ ቅዱስን እነሱ መጽሐፍ ቅዱስ ከጠቀስክ እኮ መጽሐፍ ቅዱስ የሰበሰበው ሊቅ ትምህርት ማመን አለብህ። ዋኖቻችሁን አስቡ። የትናንትና ዋኖች አሉን እኛ መሰረት የሆኑ ዋኖችን በጉባኤ ኒቂያ ዋና የነበሩት እነ ቅዱስ አትናቴዎስ፣ በጉባኤ ቆስጥንጥንያ ዋና የነበሩት እነ ቅዱስ ጢሞቴዎስ፣ በጉባኤ ኤፌሶን ዋና የነበሩት እነ ቅዱስ ቄርሎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ሳዊሮስ ዘስሙናይን፣ እነ ቅዱስ ሳዊሮስ ዘአንጾኪያ አሉ። የትናንትናዎቹ በየርዕሰ ጉዳዩ አሉላችሁ። የሚያበጥሯት እመቤታችን የባህሪያችን መመኪያችን፣ ትምክህታችን፣ ምልክታችን እንደሆነች ንስጥሮስን ጳጳሱን ቁጭ አድርጎ የሰበከው የቅዱስ ጵሮቅለስ ትምህርት ወይም የቅዱስ ኤራቅሊስ ትምህርት አለላችሁ። በእንግሊዘኛ አለ፣ በግዕዝ አለ፣ በአማርኛ አለ። አሁን የምናገረው ራሱ አልዋሽም አለ። የአባቶቻችን ትምህርት የሌለ እንዳይመስላችሁ። ሰይጣን ሊረብሻችሁ ይችላል። መልስ ታጡ በጊዜው መልስ የሌለ ሊያስመስልባችሁ ይችላል። እኔ አሁን በየጊዜው ይሄንን ርዕሰ ጉዳይ እያልኩ አይደለም መልስ የምሰጣችሁ። ለአጠቃላይ ለሚነሳ ስህተት ቀድማ ቤተክርስቲያኒቱ ይዛው ከቆየችው ትምህርት ያፈነገጠ ሲመጣ እናንተ ወደ ትናንት ዘወር ማለት ነው። ስለዚህ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። ዕብራውያን 13:7 እንዳትረሱ። ዋኖቻችሁን አስቡ። ችግር ሲገጥማችሁ ዋኖቻችሁን አስቡ። ዋና መሰረቶቻችን እንዴት ነው ዋኖቻችን የምናውቀው? እንዘትርእዩ ሰናየ ግዕዞሙ፣ መልካሙን ስራቸውን እያያችሁ ምሰሏቸዋል። መልካሙን ስራቸውን እያያችሁ ምሰሏቸው። ለእምነታቸው የኖሩ ናቸው። እምነት ሲከብዳቸው ተግባር ሲከብዳቸው በእምነት ያመካኙ አይደሉም። ክርስቶስን ለመውደዳቸው ምግባር መስራት ሲያቅታቸው ክርስቶስ ስለሚወደኝ ምግባር አያስፈልገኝም የሚሉ ለስጋቸው ጠበቃ የቆሙ አይደሉም። ራሳቸውን ዘንግተው ለክርስቶስ የኖሩ ልክ ቅዱስ ጳውሎስ ገላትያ ምዕራፍ 2 ቁጥር 20 ላይ አንሰ ይሃሎኩ ወበሕይወተ ክርስቶስ ሃሎኩ፣ እኔ አሁን ሕያው ሁኜ የለውም በእኔ የሚኖረው ክርስቶስ ነው ይላል። እኔ በሕይወት የለውም በእኔ የሚኖረው ክርስቶስ ነው ይላል ቅዱስ ጳውሎስ። ራሳቸውን ትተውት ጨርሰውት ክርስቶስ በእነሱ የሚኖርባቸው የክርስቶስ ሰሌዳ የሆኑ ቴዎዶስዮስ ዘአንጾኪያ የሚባል ሊቅ፣
ጳውሎስ ዘይትናገር ቦቱ ክርስቶስ የሚናገርበት ጳውሎስ ይለዋል። ክርስቶስ የሚናገርበት ጳውሎስ እኔ ያለ የለሁም በእኔ የሚኖረው ክርስቶስ ነው። አባት የምንለው ይሄንን ነው። በእውነት ንጉሥ ለቆመበት ምድር ወድቆ የማይሰግድ ማን አለ? ንጉሥ የቆመበት ምድር የሚሳም አይደለምን? በእውነት ክርስቲያኖች የንጉሥ ባለሟሎች ሁሉ ወድቀው እጅ በነሱ ጊዜ እግሩን እኮ አይደለም የሚስሙት፣ የቆመበትን ምድር ነው የሚስሙት። እመቤታችን ቅድስት ድንግል ማርያምም ንጉሥ ከቆመበት ምድር በላይ የሰማይና የምድር ንጉሥ ኢየሱስ ክርስቶስ ቆሞ ያየንባት አማናዊት ምድር ናት ቅድስት ድንግል ማርያም። ስለዚህ እንሰግድላታለን፣ እጅ እንነሳታለን። በዚህ ጊዜ በትንሣኤው ጊዜ የበለጠ አድርገን እናደንቃታለን፣ እናመሰግናታለን። ምክንያቱም የቀደመችው ሔዋን የወለደችልን ቃየል ሞትን ያለማመደን እሱ ነው። ሞትን ወደ ዓለም ያስገባው ሰጥታ አድርጎ መርቶ ያመጣው ሔዋን የወለደችው ነው። እመቤታችን የወለደችው ደግሞ ሞትን ከዓለም ድራሹ እንዲጠፋ ያደረገው እሱ ነው። ከትንሣኤው በኋላ ያያችሁት የዳግሚት ሔዋን የእመቤታችን ክብሯ ልዕልናዋ የበለጠ በዝቶ የሚነገርበት ሰሞን እንጂ የእመቤታችንን ክብር አሳንሰው የሚናገሩ ሰዎች የሚታዩበት ዘመን አይደለም። ከትንሣኤው በኋላ የበለጠ በእውነት ከትንሣኤው በኋላ ያለን ክርስቲያኖች በጠቅላላው ክብረ ድንግል ማርያምን አብዝተን እንናገራለን እንጂ አሳንሰን በፍጹም አንናገርም። የምናሳንስበት ምክንያት የለንማ። ምክንያቱም በቀደመችው ሔዋን የገጠመንን ችግር እናውቀዋለን። ተመልከቱት፣ ኢየሱስ ክርስቶስ ለሐዋርያት የሰጣቸውን ሰላምታ ታስታውሱታላችሁ። ከትንሣኤው በኋላ ሰላም ለኩልክሙ ነው ያላቸው። ሰላም፣ እንዴት ሰነበታችሁ? አስታረኳችሁ፣ ደስ ይበላችሁ፣ ከአብ ከመንፈስ ቅዱስ ፊት አቆምኳችሁ ማለቱ እኮ ነበር። ተመልከቱት፣ ይሄንን ሰላምታ በገነት ውስጥ በነበርን ጊዜ ሰምታችሁታል። በገነት ውስጥ በነበረ ጊዜ አዳም እግዚአብሔር ወደሱ መጥቶ ነበር አይደል እንዴ? በመጣ ጊዜ ሰላምታ አቅርቦለታል። ሰላም ላንተ ይሁን አዳም ብሎታል አላለም? ኦ አዳም አይቴ ያለው ከአዳም ነው። ጥያቄው ይሄ ነበር። አዳም ሆይ ወዴት ነህ የሚል ጥሪ ብቻ ነው የተላለፈለት አዳም። ይሄ ሰላምታ ደግመን ደጋግመን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እያልን የምንናገረው እኮ ወገኖች እንዲሁ አይደለም። በገነት በነበርን ጊዜ ከሰማነው የተለየ ሰላምታ ዛሬ ስለሰማን እኮ ነው። ይህን ሰላምታ ያቀረበልን ከእመቤታችን ከቅድስት ድንግል ማርያም የተወለደው መድኃኔዓለም ኢየሱስ ክርስቶስ ነው። በሔዋን ምክንያት ይህን ሰላምታ ከመስማት ተከልክለን ነበረ። ተመልከቱት። ምክንያቱም ያን ጊዜ ሰላምና እርቅ አልነበረም። በእመቤታችን ምክንያት ግን ዛሬ ይህን ሰላምታ ለመስማት በቅተናል። ሰላም ለሁላችሁ ተብለናል። ስለዚህ ከትንሣኤው በፊት ያሉት ሰዎች ካልሆኑ በስተቀር ከትንሣኤው በኋላ ያሉ ሰዎች ይሄን ሊክዱ አይችሉም። እኛ ከትንሣኤው በኋላ ያለን ምእመናን ነን ወገኖቼ። በእውነት ክርስቶስ ተነስቶልናል ወገኖቼ። በእውነት እኛ ሞት ድል ተነስቶልናል። እኛ አሁን በሞት መዳፍ ውስጥ አይደለንም። ይህን ሰላም ሰምተናል። ይህን ሰላም የሰማ ሁሉ እመቤታችን ቅድስት ድንግል ማርያምን ያምናታል፣ ያከብራታል። ንግሥትነ ቤዛዊተ ኩልነ ብሎ ያመሰግናታል ማለት ነው። እመቤታችን ቅድስት ድንግል ማርያምን ሁሉም ፍጥረት በዚህ ሁኔታ ሊያደንቃት ሊያመሰግናት ይገባዋል። ምክንያቱም ይህን ሰላምታ ያየነው ከእሷ የተነሳ ነውና ከእሷ ከነሳው ስጋ ቁስሉን አይተን አይደል እንደ የተፈወስንበት። ለምንድን ነው ለቶማስ ና ጣትህን አምጣ እጅህንም አስገባ የተወጋ ጎኔን የተቸነከረ እጅና እግሬን ዳስ ብሎ ያሳየው ለምን ይመስላችኋል ክርስቲያኖች? ይህ እኮ መመኪያችን ስለሆነ እኮ ቁስሉ ከአብ ከመንፈስ ቅዱስ ጋር የታረቅንበት ነው። ሁልጊዜ የምናስታውሰው በምን ታረቃችሁ? በክርስቶስ መስዋዕትነት። ክርስቶስ መስዋዕት ሆኖ ቆስሎ አዳነን። በምን ዳናችሁ? በቁስሉ ነኮ ምንለው ሌላ አይደለም። መድኃኒታችሁ ምንድነው? ቁስሉ፣ የቆሰለው ቁስል በዕለተ ዓርብ እሱ እኮ ነው የምንመልሰው። መልሳችን እኮ እሱ ስለሆነ ነው። ኑ ዳሱት የተባልነው እኮ ለዚህ ነው ክርስቲያኖች። ይሄ መዳሰስ እንዲሁ ዝም ብሎ የተደረገ ይመስላችኋል? የዳንበት ስለሆነ እኮ ነው። ደዌ አይደለም ይሄ። ስለኛ የታመመው የተቀበለው መከራ ነው። ስለኛ የቆሰለው መቁሰል ነው። ይሄንን ያሳየበት ምክንያት ወገኖቼ ለቤተ ክርስቲያን ሁል ጊዜ የደስታዋ ምንጭ ስለሆነ እኮ ነው። ስዳስሰዋለች። ልክ ሴት ሙሽራ የወንድ ሙሽራዋን ቀለበት ባየች ጊዜ ደስ እንደሚላት ሁሉ ማለት ነው የሷ መሆኑን እንደምታረጋግጥ ሁሉ እኛም የክርስቶስን የተወጋ ጎኑን የተቸነከረው እጁን በዳሰስን ባየን ጊዜ ደስታ ይሰማናል። ደስታ ይሰማናል።
ሙሽራ ለሙሽሪት ያጠለቀላትን ቀለበት ጣቷ ላይ አድርገው በተመለከተ ጊዜ ደስ እንደሚለው ሁሉ ቃል ኪዳኑን እንደሚያስታውስ ሁሉ እኛ ሁላችን የክርስቶስን ሕማሙን ሞቱን ባሰብን ጊዜ ያ ቃል ኪዳን ለአባቶቻችን የገባው ኪዳን ሁሉ ትዝ ይለናል። እሱ የተፈጸመ ደግሞ በዚያ ቁስል ነው ወገኖች፣ የዳንበት ቁስል ነው። የዳንበት ስለሆነ ነው የዳሰስ ነው። ኑ ዳሱት የተባልነው ለዚህ ነው። ዳሰን አይተን እግዚኦ አምላኬ ያልነው እኮ ለዚያ ነው። ይሄንን ሲተረጉም ቅዱስ ኢራቅሊስ አንተ ዘቀዳሚው አንተ ዘዳህሪ ማለት ነው ይላል። አንተ ዛሚያው አንተ ዘይዜ ማለት ነው ይላል። ያን ጊዜ የነበርክ አንተ ነህ፣ ዛሬም ያለ አንተ ነህ። አንተ በሰማይ አንተ በምድር ማለት ነው። ጌታዬ አምላኬ ብሎ መናገሩ ቶማስ ይሄንን ነው የሚያሳየው። አምላካችን መድኃኒታችን ኢየሱስ ክርስቶስ ከድንግል በነሳው ስጋ ቆሰለ እንለዋለን። ከአብ በነሳው ባህሪው ደግሞ ወይም ደግሞ ከአብ በነሳው መለኮታዊ ባህሪው ደግሞ ከአብ ከመንፈስ ቅዱስ ጋር ትክክል ነው ምን ጊዜ እንላለን። ሁል ጊዜ ወደ ሰማይ ቀና ባልን ጊዜ ከአብ ከመንፈስ ቅዱስ በክብር ሳያንስ እንመለከተዋለን። ወደ ምድርን በመጣ ጊዜ ከኛ እንዳንዱ ሆኖ ከኛ በአንዳች ነገር ሳይለይ ደግሞ እንመለከተዋለን። ስለዚህ ምን ዳሰሰዋለን ማለት ነው። የዳሰስንበትን ምክንያት በደንብ ወቁት ክርስቲያኖች። እሱ ነው አጽንቶ ያኖረን። እሱ ነው ለሰማዕትነት ያነቃቃል። ሰማዕታትን ሁሉ እየመራ ወደ እሳት ወደ ስለት ያገባቸው የወሰዳቸው ያጨከናቸው እሱ ነው። ሐዋርያትን ከሐዋርያት ይልቅ ከባዱ መከራ የተቀበለው ቅዱስ ቶማስ ሰውነቱ ቆዳው ተገፎ በቁሙ እንደ ፍየል ታርዶ ግን ደግሞ ቆዳው ከላዩ ላይ ተገፎ በዚያ ላይ ሳይሞት ሰውነቱ ላይ ጨው ተነስንሶ በጎች እንዲበሉት የተደረገ ይህን ሁሉ መከራ በሕይወት ሳለ የተቀበለ ከራሱ በተገፈፈው ቆዳ ደግሞ ያንን እንዳቀማዳ እንደ ስልቻ ሰፍተው በውስጡ አሸዋ ሞልተው ያንን ያሸከሙት አጥንቱ እስኪታይ ድረስ በጎች ልሰው የጨረሱት ጨውን በማለት በጨው ፋንታ በጨው ምክንያት ይህን ሁሉ መከራ የተቀበለው ቶማስ ያን ጊዜ ገቦ መለኮትን ከዳሰሰ በኋላ ነው ወገኖቼ። ከዛ በፊትማ እኮ እያመን ነበር፣ አላምንም የሚል ሰው እኮ ነው የነበረው። ጌታ ግን ያንን አሳየና እመን ወይ ተኩና ፋቂ ያለው እመን እንጂ ያመንክ እንጂ የተጠራጠርክ አትሁን ብሎ ነገረው ይላል። ተመልከቱት። ከትንሳኤው በኋላ ሁልጊዜም ቢሆን አንጠራጠረውም አምላካችንን። ከትንሳኤው በኋላ በማመን ጸንተን እንኖራለን። ከትንሳኤው በኋላ እጁን እግሩን የተወጋ ጎኑን ተመልክተናልና ሁልጊዜም ያንን እየተመለከትን ተፈውሰን እንኖራለን።